ጓደኞቼ እንግዲህ በጣም የሚያምር ወቅቱን የጠበቀ ቱርክሽ ኬክ አሰራር አምጥቼላችኋለሁ። በዚህ በበጋ ጊዜ ወይም በሙቀት ሰዓት የሚበላ ነው። እዚህ ጋራ እንግዲህ እንደምታዩኝ 5 እንቁላል አለኝ። ከፍሪጅ ውስጥ ወጥቶ ውጭ ላይ የተቀመጠ ነው። 1 ብርጭቆ ስኳር አለኝ። 1 ብርጭቆ ከአንድ ስኒ ዱቄት አለኝ። ይቺና ስኳር ያለባት እና ዱቄት የያዘችው ጋር እኩል ናቸው። ትንሽዬ ቫኒላ ጨምራለሁ። በክዳኗ 1 ሻይ ማንኪያ ቤኪንግ ፓውደር ጨምራለሁ ማለት ነው። ይህንን እያንዳንዱን እንቁላል እየሰበርኩኝ በዚህ በቀላጣው ነው የምፈጨው። እንደዚህ 5ቱን እንቁላል ስብር አድርጌ ጨምራቸዋለሁ ማለት ነው። እንቁላል ስሰብር እኔ በሳህን በትንሽ ሳህን መገልበጥ ደስ ይለኛል። ምክንያቱም ድንገት ከተሰበረ ለማውጣት ጊዜ ከምንፈጅ በሳህን መጠቀም የተሻለ አማራጭ ነው ማለት ነው። እና 5ቱንም እንቁላል እንደዚህ በምታይ መልኩ እጨምራለሁ ማለት ነው። ከዛ ከእንቁላሉ ጋራ የምጨምረው ስኳር ነው። ይሄንን 1 ብርጭቆ ስኳር ነው፣ በውሃ ብርጭቆ ማለት ነው። እኩል ናቸው። በውሃ ብርጭቆ ትንሽዬ ቫኒላ በክዳኗ 1 ሙሉ እጨምራለሁ። ይሄን አርጌ በማሽኑ እመታዋለሁ ማለት ነው። በጣም አሪፍ ስራ ነው። በጣም በዚህ እንደዚህ በበጋ ሰዓት የሚበላ ምርጥዬ ኬክ ነው። ለሻይ ቡና ማቅረብ ትችላላችሁ። በተለይ ከጋህዋ ጋር አሜዚንግ ነው። ከዛ እዚህ ጋራ በምታዩት ዘይት ጨምራለሁ፣ ግማሽ የውሃ ብርጭቆ። እሺ ከዛ አሁንም እመተዋለሁ ዘይቱን ተጨመርኩኝ በኋላ ማለት ነው። ከዛ ከመተው በኋላ ይሄን ይመስላል ሶሱ። እንደዚህ መሆን አለበት። ከዛ በሳህን እንገለብጠዋለን ይሄን ካልታችን ማለት ነው። ሌላ ወተት ምናምን አይጨመርበትም። በቃ እንቁላሉና ያረግናት ዘይት በቂያችን ናት። ግማሽ ብርጭቆ ዘይት 5 እንቁላል በቂ ነው፣ ብዙም ዱቄት ስላልሆነ ማለት ነው። በብርጭቆ የምትሰሩ ከሆነ በውሃ ብርጭቆ 1 ብርጭቆና በስኒ ሳትሞሉ ነው የምታረጉት። እሺ እናንተ ካለበለዚያ ልክ እኔ በለካውባት አይነት መለኪያ ለኩ። ገባብኝ ዱቄቱ ሳልነፋበት ማለት ነው። እንደዚህ አድርጌ እነፋዋለሁ። መነፋት አለበት ለዚህ ኬክ ሲሆን። ዞሮ ዞሮ ምን ጊዜም ዱቄት ነፉላችኋለሁ። እኔ ነፍቼ ነው የምጠቀመው ለምንም ነገር ማለት ነው። ንጹህ ነው፣ ምንም የለውም። ግን ሲነፋ በቃ አሪፍ ነው። የምትሰሩት ነገር ምግባችሁ ፍትፍት ያለ ነው የሚሆነው ማለት ነው። ለዛ ማንፋት አሪፍ ነው ማለት ነው። ንፉት በወንፊት እንደዚህ። እሺ ከዛ አሁን እዚች ጋራ ቤኪንግ ፓውደር 1 ሻይ ማንኪያ እጨምራለሁ። ይሄው እሱንም እንደዛው ነፋዋለሁ ማለት ነው። በተረፈ እዚህ ጋር ካልታውን እንቁላሉን፣ ዘይቱን፣ ስኳሩን ከመታን በኋላ በማሽን መምታት አያስፈልግም በፍጹም። በእጃችን በዚህ በእንደዚህ በእንትኗ ማለት ነው። ስማ ጠፋብኝ። እቺ ብቻ በፈለጋችሁት እናንተ ማለት እንደዚህ የሚያገላብጥላችሁ ነገር በጣም ትንጥዬ ቁንጥር ጨው አረኩኝ። እኔ ጨው ስለምወድ ነው ኬክ ላይ፣ ግን አለማረግ ትችላላችሁ እናንተ። እሺ ይሄ እንደምታዩ ንፋስ እንዳይገባባችሁ እዚህ ጋራ በጣም በጥንቃቄ እንደዚህ ነው የምታገላብጡት። ሊጡን በቃ ቀስ እያላችሁ ማለት ነው። በዚህ በስፓቱላ ነው ስሙ። በዚህ በስፓቱላ እንደዚህ ታገላብጡታላችሁ በምታዩ መልክ። ዋው አያምርም? ሲያምር ሊጡ። ከዛ ይሄ ወረቃ ዝብዳ አለኝ፣ የኬክ ወረቀት ማለት ነው። እሱ ላይ ትንሽ የዘይት ቀባቀባ አድርጌ ይሄ ሳህኑ ላይ እንደዚህ ተገለብጥና ኦቨናችሁን ማለት ነው። የቤት ኦቨን ይለያያል ላይ ነው። ወይ በ170 ወይ በ180 ዲግሪ አርጋችሁ ለ20 ደቂቃ ብቻ ነው የምታቆዩት። ከላይም ከታይም አንድ ላይ ነው የምትለኩሱት። በጥንቃቄ እያያችሁ 20 ደቂቃ ብቻ፣ ወይ 170 ላይ ወይ 180 ላይ ነው የምታረጉት። እሺ ጥንቃቄ አድርጉ። ነጭ ነው መሆን ያለበት ኬኩ። በጭራሽ ማረር መጥቆር ምናምን የለበትም። ከዛ እዚህ ጋር ምን ጊዜም ኬክ ፓትራ ላይ ከገለበጣችሁ በኋላ በደንብ ምቱት። አንዳንድ እህቶቼ የጠየቀች ልጅ አለች፣ ከላይ ስንጥቅ ይልብኛል አለች። ንፋስ ስለሚገባባችሁ ነው እኮ ከላይ ስንጥቅ የሚለው ኬክ ማለት ነው። ምቱት በደንብ። እዚህ ጋር እንደዚህ ምትት ካረጋችሁት ንፋስ አይገባም ማለት ነው። ከዛ በተረፈ ኦቨን ካስገባችሁ በኋላ ኦቨን ውስጥ ከመጠናችሁ ደቂቃ በፊት ቀድማችሁ ኦቨኑን አትክፈቱ፣ ፍሮኑን ማለት ነው። ከከፈታችሁት ንፋስ ይገባባችኋል እዛ ጋር ማለት ነው። ኬክ በፍጹም አንዴ የሆነ ሰዓት ሰጣችሁት ያ ሰዓታችሁ እስከሚደርስላችሁ ድረስ መክፈት የለባችሁም በፍጹም ማለት ነው። ምክንያቱም ስከፍቱ ንፋስ ይገባል። እዚህ ጋራ ኬኩ በስሎ ከወጣ በኋላ ወተት በደንብ ማጣት አለበት። እንዳያችሁኝ 1 ሊትር ሙሉ ወተት ነው የገለበጥኩበት። እንደዚህ ነው የሚሰራው። ትክክለኛ ቱርኮች የሚሰሩት
የቱርኮች ኬክ ነው። ቱርክና አረቦች ታውቃላችሁ የሆነ የሚያመሳስላቸው ነገር አለ። ከዛ ይሄ ኒስተል ሀሊብ ወይም ሀሊብ መሀላ ወይም ሀሊብ መረከዝ ይሉታል። እሱን ግማሹን እጨምራለሁ። ግማሹን ጨርሼ አይደለም የምጨምረው፣ ግማሹን ነው የምጨምረው። እሺ ይሄው እንዳያችሁኝ። ከዛ የሆነ ጭልፋዊ ማማሳያ ነገር አምጥታችሁ ታቀላቅሉታላችሁ። ክሬማ እጨምራለሁ። ኩኪንግ ክሬማ ማንኛውንም ያልሞላ አንድ ስኒ ያልሞላ ግማሽ ስኒ ማለት ነው። ይሄን ሚክስ አደርገዋለሁ። እንደዚህ አቀላቅለዋለሁ ማለት ነው። ማንኛውንም አይነት የምግብ ክሬም መጠቀም ትችላላችሁ። ይሄው ከኦቨን ኬኩ በስሎ ከወጣ በኋላ ይሄንን ይመስላል ልጆቼ። አያችሁ እንደዚህ ነው መሆን ያለበት ማለት ነው። ልክ እንደ ቶርታ ኬክ ነጭ ቶርታ ኬክ ነጭ ነው መሆን ያለበት እንደዛ ማለት ነው። እና ይሄም ኬክ እንደዚህ ነው መሆን ያለበት። ከዛ የሆነች ስቲኪኒ ስንጥር ነገር ሹካ ስቲኪኒ የፈለጋችሁትን ተጠቅማችሁ እንደዚህ ውግት 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 ታረጉታላችሁ ሁሉንም ማለት ነው። ወተቱ በዛ ውስጥ እንዲጠጣው ማለት ነው። በደንብ ይጠጣዋል። በነገራችን ላይ እዚህ ጋር እያወራችሁ ነበር የሰራሁት ነገር ግን ሰው ስለነበረ ዋው እንደምፈልገው ነው የሆነ በቃ ከላይም ከታችም እንደዚህ ነጭ መሆን ያለበት በጣም የወደድኩበት ይስማ እና ሰው ስለነበረ ሲያወሩ ወሬ ሲገባብኝ ደበረኝና አይሁን ሪከርድ አደረኩላችሁ ማለት ነው። ከዛ ከግማሹ አቋርጬዋለሁ አላወራችሁ። እንደዛ ሪከርድ ማድረግ የተሻለ ነው። እንደምታዩኝ ይሄው እንዳለ ይሄንን እንደዚህ ያጠጣዋለሁ። ወይ ሺኤን ወይ አልገዛ ዝም ብሎ እየመጣ አስቸገረኝ። ይሄን ይመስላል። እንደዚህ በጨርሻ እዚህ ክልብጥ አድርጌ ነው የማጠጣው። ከዛ እንደዚህ ያጠጣችሁት ይሄን ወተቱን ወይም አረሳችሁት ከጨረሳችሁ በኋላ ፍሪጅ ውስጥ ለ2 ሰዓት ያክል መቀመጥ አለበት። ፍሪጅ ውስጥ ታችኛው ውስጥ ለ2 ሰዓት ያክል መቀመጥ አለበት። 2 ሰዓት ከተቀመጠ በኋላ ክሬም እንሰራለን። አሁን እዚህ ጋራ ክሬሙን ስንሰራ ታውኛላችሁ። እሱን እንደዛ እንዴት እንደምታረጉ ነግራችኋለሁ ማለት ነው። ሽፍና አድርጋችሁ እንደዚህ ይሄን ወተቱን ስታረጉን ትንሽ አንድ 10 ደቂቃ ቀዝቅዙት፣ ኬኩን ከኦቨን እንደወጣ ማለት ነው። እሺ ይሄው አሁን እዚህ ጋር የድሪም ሚልክ ነው ያለኝ እኔ። እናንተ የሆነ መክቱብ የሚባል ክሬም አለ፣ እሱ ካላችሁ ተጠቀሙ። እሱን 1 ኩባያ ብትጠቀሙ በቂያችሁ ነው። ከበቂ በላይ ነው። እንደውም በጣም ነው የሚወፍረው እየመታችሁ በሄዳችሁ ቁጥር ያ መክቱብ የሚባለው። ይሄው በዚች ማሽን ክሬሜን ድሪም መፕ ሁለቱን እጠቀማቸዋለሁ። ሁለቱን ደርፍ ማለት ነው። ከዛ እዚህ ጋራ 1/3 የምትይዝ መለኪያ አለችኝ። በዚች አንድ ወተት አንድ እንትን ክሬም ነው የምጨምርበት፣ የኩኪንግ ክሬሙ ማለት ነው። ይሄው እነዚህን አርጌ በቃ መታቸዋለሁ። ሌላ ነገር ምንም አልጨምርበትም። ወይም ደግሞ እናንተ በስኒ በእንደዚህ አይነት ስኒ ከሆነ መጠቀም የምትፈልጉ ግማሽ ወተት ግማሽ ክሬም ማለት ነው። ቀላል ነው። እንደዛ ማድረግ ትችላላችሁ። እሺ ያችሁ መለኪያዋን ለማታውቁ ለማይገባችሁ ሰዎች ነው። እሺ እዚች ጋራ ስኳርን ጨምርታላችሁ። ትንሽ እየመጨመር ትችላላችሁ። ግን ድሪም ወርፑ ራሱን ይቻለ ነው አለው። ያን ጨምርኩበት። ክሬም ከረሜልም አሁን ቀጥሎ ስለምንሰራ አያስፈልገውም። ይኸው ከመታው በኋላ ይሄን ይመስላል። ከዛ ፍሪጅ ውስጥ አስገባዋለሁ ክሬሙንም እንዲቀዘቅዝልኝ ማለት ነው። እዚች ጋራ ክሬም እንሰራለን። እኔ 6 ቁጥር ላይ አድርጌ ነው 1 ብርጭቆ ከ2 ማንኪያ የሚሆን እጨምርበታለሁ። እዚህ ጋራ ክሬም ከረሜል ለመስራት ማለት ነው። እሳቱን ቅንስ አድርገን አናማስለውም፣ ምንም አናረገው። በራሱ ሰዓት ቅልጥ ይበል ስኳሩ ማለት ነው። ትንሽ 1-2 ማንኪያ የሚሆን እጨምርበታለሁ። አምጥቼ ይኸው 2 ማንኪያ ራሱ የሾርባ ሙሉ አይሆንም፣ ግን በይሆን እንደዚህ። ስለዚህች ጋራ ቅቤ ነው የምጨምረው። የገበታ ቅቤ ካላችሁ እናንተ ጨምሩ። አነሳነ ጨምሬበታለሁ ስላለኝ እዚች ጋራ 1 ስኒ ወተት 1 ስኒ ኩኪንግ ክሬማ እጨምርበታለሁ። ከዛ ስኳሩ በደንብ ከቀለጠ በኋላ ነው እሺ የምጨምሩት ወተቱና ይሄን ኩኪንግ ክሬማውን። ይሄን እንደዚህ ስታማስሉት በጣም ነው እንዲያዝ የሚለው። ይኸው እንደዚህ ይሆናል እና እንዳትፈሩ፣ ምንም አይሆንም። ይለቃል፣ ይጠፋል ማለት ነው። እሳታችሁን ብቻ ቀንሱ፣ ማረር ስለሌለበት ወይም ጥቁር እንዳይል ማለት ነው። ክሬም ከረሜል ነው መሆን ያለበት። ይኸው በዚህ በምታየው መልኩ እንደዚህ ሆነልኝ።
ቅጥነቱ ይሄን ይመስላል። ሲቀመጥ እና ሲቀዘቅዝ አሁን ውፍር ይላል። ይኸው እየወፈረ ነው የሚሄደው። እዚህ ጋራ ኩኪንግ ክሬም አለሌላችሁ 2 ስኒ ወተት ተጠቅማችሁ 1 የሾርባ ማንኪያ ነሻ መጠቀም ትችላላችሁ። ክሬማሉ ላይ ማለት ነው። እሺ ከፈለጋችሁ ነው እንደ አማራጭ ኩኪንግ ክሬማው ከሌላችሁ። ከዛ ከ2 ሰዓት ከቀዘቀዘልኝ በኋላ ኬኬን አውጥቼ የሰራሁትን ክሬም በዚህ መልኩ እንደዚህ በዚህ በስፓቱላው አስተካክለዋለሁ። በካርቶንም ባገኛችሁት ግዴታ ስፓቱላ ከሌለ ምናምን እንዳትጨናነቁ፣ ባገኛችሁት እንደዚህ አስተካክሉት። ምንም ችግር የለውም ማለት ነው። ይሄን ይመስላል። ከዛውን እዚህ ጋራ ያንን ክሬም ከረሜሉን አምጥተን ባናቱ ድፍት እናደርገዋለን። ይሄንን ማለት ነው። በደንብ የምታርጉት ውፍረቱ እየለቀቀ ነው የሚሄድ ማለት ነው። እንዳለ እዚህ ላይ ድፍት ነው የማደርገው። በጣም ጣፋጭ በጣም ተወዳጅ ወቅቱን የጠበቀ ኬክ ነው ይሄ ኬክ ማለት ነው። ለዛ ነው የሰራሁት እኔ። ይሄ ውዶች እንደዚህ ካረግን በኋላ እዚህ ጋራ ደግሞ ግማሽ ግሽጣ እና ኩኪንግ ክሬማ አድርገን አንድ ላይ እናቀላቅላለን ማለት ነው። ይሄው ዝች ባዶ ሳህን አለችኝ ዝች ላይ ማለት ነው። ይሄ ኩኪንግ ክሬማ ነው። ትንሽ ኩኪንግ ክሬማ ግማሹን ግሽጣ፣ ይሄን ግሽጣ ነው ያለኝ። እሱን አንድ ላይ አድርገን በደንብ አቀላቅለን የሆነ ኪስ ነገር ያስፈልገናል። ፍሬዘር ውስጥ ምናምን እቃ አንዳንድ ነገሮች የምናሽግበት የለም። ብቻ ኪስ፣ ንጹህ ኪስ፣ ማንኛውም ኪስ መጠቀም ትችላላችሁ ማለት ነው። ንጹህ ይሁን ብቻ። ይኸው እንደዚህ አይነት ነገር እኔ ይሄን ተጠቅሜ ያለው አጥቤዋለሁ፣ ንጹህ ነው። እዚህ ውስጥ አድርጌ እንደዚህ ቁጥር ታረጉና እቺን ጫፏን ቁርጥ ታረጓታላችሁ ማለት ነው። እዛ እንደዚህ እናደርጋለን። ይኸው በምታዩት መንገድ ማለት ነው። ቅርጽ እንዲይዝ ነው። ይሄው እንደዚህ ታረጋላችሁ፣ ታስተካክሉታላችሁ ማለት ነው። እንዳይቀጥንባችሁ ይሄ እሺ፣ እንደዚህ መሆን አለበት በልኩ። ይኸው በጣም አሪፍ ኬክ ነው። በጣም በጣም የሚወደድ ኬክ ነው። በተለይ ለቡና መስማ ግን ጊዜ ይፈጃል። ለምን በደንብ መቀዝቀዝ ያስፈልገዋል። በመጨረሻም እንደዚች አይነት ዶሮም ሽሽቶ የምንሰራበት የለም ወይም ደግሞ እንዲህ 2 ጣት ያላት ጌማት ስናቀርብ የምናቀርባት በሷም መጠቀም ትችላላችሁ። እንደዚህ አድርጋችሁ ዲዛይን ወይም ቅርጽ ይሰጥላችኋል ማለት ነው። እንደዚህ ማድረግ ነው እና ይህን ይመስላል ውዶቼ። በጣም አሪፍ ስራ ነው። በጣም ትወዳላችሁ፣ ስሩት። እጃችሁን የሚያስም ስራ ነው እላችኋለሁ። ቀላል ነው። እሺ ጊዜ የሚወስደው ያው ፍሪጅ ውስጥ መቀዝቀዝ ስላለበት መቀመጥ ስላለበት ነው። ከዛ አሁን ይሄንን እንደዚሁ አዘጋጅቼ ልክ እንደጨረስኩኝ አሁንም ፍሪጅ ውስጥ ለ1 ሰዓት ያክል አቆየዋለሁ። 1 ሰዓት ካቆየሁ በኋላ ነው የምቆርሰው ማለት ነው። ይሄ ከ1 ሰዓት በኋላ እዚህ ጋራ ቆረስኩት። እኔማ አላስችል ብሎኝ የምር እኔ ኬክ በጣም ነው የምወደው ማርያምን። በተለይ ቾኮሌት ኬክ ከሆነ እስከምጨርሰው እና እስከምቀምስ ቸኩያለሁ። ከዛ ኤኒዌይ ቀመስኳት ማለት ነው። እኔ ሰርቼ እስከምቀምስ ነው የምቸኩል፣ እውነቱን ልንገራችሁ። ከዛ በኋላ ምንም አይመስለኝም፣ አልጠቀምም፣ አልበላም ሁላ ማለት ነው። የመጀመሪያ ቀን ግን እበላለሁ። እና ይህን ይመስላል ውዶቼ። ስሩት፣ እንደምትወዱ ተስፋ አደርጋለሁ። ከወዳችሁት ያው ስሩ ነው ሞክሩ ነው የምለው። በተረፈ ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ። ሀሳብ አስተያየት አስቀምጡልኝ። እንዲሁም ለምታበረታቱኝ በርቻ አይዞሽ የምትሉኝ እህቶችም ወንድሞችም አላችሁ። እናንተን ደግሞ እግዚአብሔር ያክብርልኝ እላለሁ። በጣም የማመሰግነው የምር ቃል የለኝም። ይህን ይመስላል መጨረሻው። እንግዲህ ሀገሬ ልጅ በጣም አሪፍ ኬክ ነው። እንደዚህ ትቆርሱት ወተት ምናምን ይቀራል ከሳህኑ ላይ፣ ችግር የለውም። እንደዛ ነው መሆን ያለበት። ትክክለኛ አስሊው አሰራር ነው። እሺ